አሰብን እንዴት ነው ያጣናል? ለምንድን ነው ያጣነው? ማን ነው የሰጠብናል? ቀላል ጥያቄ ይመስላል። ማን ነው አሰብን ኢትዮጵያን ባህር አልባ ያደረጋት? እስቲ ማን ነው? ኤርትራ ውስጥ ምርጫ የለም፣ አንድ መሪ ነው ያለው። እስካሁን ሚዲያ የለም፣ የፖለቲካ ፓርቲዎች የሉም። ስለዚህ እንደዚህ የተዘጋ የተቆለፈበት ሀገር ኢቭን ታክቲካል አሊያንስ እንኳን ብንፈጥር ከእንደዚህ መሰሉ ሀገር ጋር ኢትዮጵያ የምታተርፈው ነገር የለም ብለዋል። አሰብ የኢትዮጵያ አካል ነበረች። አሰብን ዛሬ ኤርትራ ይዛለች። የተሰጣጣንበት ህጋዊ ሰነድ የለንም። ሰጥቻለሁ የሚል ሪስፖንሲቢሊቲ የሚወስድ አካል ከሌለ ህዝቡ ይሄን አሳልፎ ለመስጠቱ ፍቃደኛ ሆኖ ሰጥቻለሁ ካላለ አሰብ ምንድነው ካልክ የኢትዮጵያ መሬት በኤርትራ ወይ በሻዕቢያ መንግስት ተወሮ ያለ ግዛት ነው ማለት ነው። እሱ ነው ዛሬ ያመጡት ነገር ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። በዛሬው ዝግጅታችን እንደተለመደው አገራዊ አጀንዳዎችን ወደ እናንተ እናደርሳለን። ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ካቀረቧቸው አጀንዳዎች በጣም ትኩረትን የሰጡትን መርጠን ወደ እናንተ እናደርሳለን። በተለይ ከዚህ ከባህር በር ጋር በተያያዘ ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ወደደም ጠላም ኢትዮጵያን የባህር በር ባለቤት የምናደርግበትን ሂደት አናቋርጥም ብለዋል። ከዚህም ጋር ተያይዞ ከምርጫ ጋርና እንዲሁም ደግሞ ከነፍጥ አንስተው ከሚታገሉ ኃይሎች ጋር በተያያዘ ያነሱትን ሀሳብም በተጨማሪነት ይዘነዋል። ሌላው ትኩረትን የሚስበው አጀንዳ በአጀንዳነት የያዝነው የምንወያይበት ከሱዳን የተሰማው ነው። የአርሚ 7 ወልቃይትን ለመውረር የተዘጋጀው ኃይል ሱዳን ውስጥ የጀነራል አልቡርሃን ሰራዊት የኃይል መመናመን ስለደረሰበት ቀጥታ ከፈጥኖ ደራሹ ጋር ጦርነት ሊገጥም ነው። ይህ ደግሞ ወልቃይት ላይ ሌላ ችግር እንደፈጠረ የቲፒኤልኤፍ ኃይሎች እያስተጋቡ ነው። በተለይ ለቲፒኤልኤፍ ትልቅ የሚተማመንበት ይህን አርሚ 7 ነው። አርሚ 7 ደግሞ ማገዶ ከሆነ ሱዳን ላይ ወልቃይትን በተመለከተ ምንም የሚያገኘው ነገር የለም። እነዚህንና ሌሎች መረጃዎችንም ሰዓት ከበቃን ወደ እናንተ እናደርሳለን። እንደተለመደው ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አማን እንዴት ነህ? ሰላም ደሬ እንዴት ነህ? ዛሬ እንግዲህ ያው ትኩረትን የሚስበው የጠቅላይ ሚኒስትሩ ጉልህ የሆኑ አጀንዳዎችን በጣም በርካታ አጀንዳዎች አሉ። እኛ ግን ሁሉንም አጀንዳ አይደለም እዚህ አንስተን የምንወያየው። በተለይ መነጋገሪያ የሆኑት እንዲሁም ደግሞ አወዛጋቢ ሊሆኑ የሚችሉ አጀንዳዎችን ሀገራዊ አጀንዳዎችን እነሱ ላይ የራሳችንን ምልከታ እናኖራለን። በተለይ ከዚህ ከቀይ ባህር ጋር ከአሰብ ጋር በተያያዘ አሁንም ምንም ፈቀቅ ያለ ነገር የለም። እንደውም እርግጠኝነቱ በጨመረ ከዚህ ቀደም ፊልድ ማርሻሉ ባለፈው ማለት ነው 118ኛው የሀገር መከላከያ ሰራዊት ክብረ በዓል ላይ በባሌም በቦሌም ብለዋል። ይህን ቋንቋ በሌላ ቋንቋ ገልጸውታል። ጠቅላይ ሚኒስትር አብይ ተወደደም ተጠላም የሚል ነገር አስቀምጠዋል። ስለዚህ በሰላማዊ መንገድም እንዲሁም ደግሞ በኃይል አማራጭም የአሰብ ጉዳይ የቀይ ባህር ጉዳይ አሁንም አጀንዳ እንደሆነ ጫን ብለው ተናግረዋል። ይህ ጉዳይ እንደው በመንግስት ደረጃ በጣም ሲሪየስሊ በትኩረት እንደተያዘ የሚያሳይ ነው እና ጠቅላይ ሚኒስትሩ እንግዲህ ያላቸውን እርግጠኝነት ያላቸውን ቁርጠኝነት እንደውም ተፈጥሯዊ ባልሆነ መንገድ የሄደን ያው ተፈጥሯዊ ባልሆነ መንገድ መመለስ ግዴታ ነው የሚል ነገር አለ። ምክንያቱም አሰብ የኢትዮጵያ አካል ስለሆነች ይህንን ጉዳይ አስረግጠን በደንብ አድርገን መሄድ አለብን ብለዋል። የኤርትራንም የፖለቲካ ሁኔታንም የገመገሙበት ትንሽ ትኩረትን ይስባል። ኤርትራ ውስጥ ምርጫ የለም፣ አንድ መሪ ነው ያለው። እስካሁን ሚዲያ የለም፣ የፖለቲካ ፓርቲዎች የሉ። ስለዚህ እንደዚህ የተዘጋ የተቆለፈበት ሀገር ኢቭን ታክቲካል አሊያንስ እንኳን ብንፈጥር ከእንደዚህ መሰሉ ሀገር ጋር ኢትዮጵያ የምታተርፈው ነገር የለም ብለዋል። ስለዚህ ይህ የሚያሳየው ምንድን ነው? ኤርትራ ውስጥ ያለው የፖለቲካ ላንድስኬፕ ራሱ እንዲቀየር ትልቅ ፍላጎት አለው መንግስት። ምክንያቱም የኢትዮጵያ መንግስትና የኤርትራ መንግስት የሁለትዮሽ ግንኙነት እንዲኖር ከተፈለገ ኢቭን አሁን ያለው ራሱ የፖለቲካ ላንድስኬፕ ሊቀየር ይገባል። አለዛ ዝም ብሎ ሩግ ስቴት ወይም ደግሞ ይሄ አማጽያኖችን እያስታጠቀ ጎረቤት ሀገራትን የሚረብሽ አይነት ስቴት ነው ወይም ሽፍታ ስቴት ነው አይነት ነገር በአንድምታ ደረጃ መውሰድ እንችላለን። ይሄ አንድ ነው። ሁለተኛ ለአንተ እድሉ እሰጥሃለሁ። ሁለተኛ ከተቃዋሚ ፓርቲዎች ጋር ጥሩ እንግዲህ የባህር በሩ ጉዳይ ብዙ ሰው
ትኩረት የሳበና እንደዚሁም ደግሞ ጠቅላይ ሚኒስቴሩ ምን ሊሉ ይችላሉ የሚለውን ነገር በጣም ተጠብቆ ነበር። ለምንድነው ምን ሊሉ ይችላሉ የሚለውን ነገር አንዳንዴ ከቅርብ ጊዜ ወዲህ ወታደራዊ መሪዎች ናቸው ወጥተው የሚናገሩትና አንዳንድ ሰዎች ይሄ ነገር በዚህ ደረጃ ባይገለጽ የሚል የሚያነሱ ሰዎችም ነበሩ። እንዲሁ ወታደራዊ መሪዎቹ የራሳቸውን ስሜት እንደሚናገሩ አድርጎም የሚወስዱ ሰዎችም ነበሩ። ጠቅላይ ሚኒስቴሩ ከዚህ ሞዴሬት የሆነና ለዘብ ያለ ነገር ይናገራሉ ተብሎ ነበር የሚጠበቀው ነበረው። ነገር ግን ጠቅላይ ሚኒስቴሩ በተለይ ቀይ ባህርን ጉዳይ አስመልክቶ ዙሪያ ጥምጥሙን ትቶ ቀጥታ ፊት ለፊት ነው ጫወታውን ያመጡት ማለት ነው። ጫወታው የቀይ ባህር ጉዳይ ስነሳ እኛ ብዙ ጊዜ አንስተናል። ትርፍ ስለሚያስፈልገን በዛም በዚህም ቢኖር አማራጮች ጥሩ ስለሆኑ እንጂ የቀይ ባህርና የባህር በር ባለቤትነት ጥያቄ የሚነሳ ከሆነ ጥያቄው አንድና አንድ ነው። የተቀማነው የአሰብ ጉዳይ እንደሆነ ነው። ጠቅላይ ሚኒስቴሩም ዛሬ እሱ ላይ ነው አተኩሮ ሲናገሩ የነበረው ማለት ነው። ይሄንን አስመልክቶ ያሉት ነገር ምንድነው? ኢትዮጵያ ላይ የግፎች ሁሉ የግፍ መጨረሻ የሆነ ግፍ የተፈጸመባት ሀገር ነው አሉ። ይሄንን የተፈጸመብንን ግፍ እንኳን ስንናገር አትናገሩ የሚሉን አሉ። ሉክ ግፍም ተፈጽሞብን ግፍ እንደተፈጸመብንም ደግሞ ይሄ ነገር የግፍ መቀጠል የለበትም ሌላ ችግር ያመጣል ብለን ደግሞ ስንናገር ይሄን እንኳን መናገር አችሉም እያሉ ሊከለክሉን የሚሞክሩ አካላቶች አሉ። የሚለቀር ነው ያለሱ። እንግዲህ ይሄ ግፍ በኋላ ሲዘረዝሩት አሰብን ያጣንበትን ሂደት ሆኖ ነው ተገኘው ማለት ነው። አሰብን ያጣንበት ሂደትን በተመለከተ ደስ የሚል ነገር አዲስ ቨርሽን ደግሞ አዲስ ነገር አምጥቷል ዛሬ ጠቅላይ ሚኒስቴሩ። ምንድነው ያሉት? አሰብን እንዴት ነው ያጣናሉ? ለምንድን ነው ያጣነው አሉ። ማን ነው የሰጠብናል? እኔ ቀላል ጥያቄ ይመስላል። ማን ነው አሰብን ኢትዮጵያን ባህር አልባ ያደረጋት? እስቲ ማን ነው? እስቲ በወቅቱ የነበረው አካል ተነጋግሮ ሽግግር መንግስት ኢትዮጵያን ባህር አስፈልጋትም ባህር አልባ እናርጋት ኢትዮጵያን የሚል የወሰነበት ውሳኔ የለም አሉ። እንደ መንግስት ቢሮ ውስጥ ለማጣራት ሞክረናል አሉ። ምንም አታገኝም፣ ምንም አይነት ወረቀት አታገኝም። ፓርላማን እናንተን ጠየቁ አሉ። አሰብ ኢትዮጵያ የባህር አስፈልጋትም አሰብ የኤርትራ ነው ይሄድ ከኢትዮጵያ የሚል ውሳኔ የተሰጠበት ነገር አጣው አሉ። ኢትዮጵያ ህዝብ ባህር አስፈልገንም እኛ በመሬት ተከበን መኖር ነው ያለብን የሚል ህዝብ ውሳኔ የሰጣችሁበት ነገር የለም አሉ። ስለዚህ ማን እንደሰጠ አጣን አሉ። በጣም ጥሩ የአዲስ ቨርሽን ይሄን ነገር ከዚህ ቤት ሀሳብ አስተኝ ነበርኛ። የአሰብ ጉዳይ የወረራ ጉዳይ ነው ብሎ ነገር ማለት ነው። እሱን የሚያጠራክር ፖይንት ነው አሁን የመጣ ማለት ነው። እንግዲህ ፈቅደን ካልሰጠን የተሰጠበት ወረቀትና ውልና እንትን ከሌለ አሰብ የኢትዮጵያ አካል ነበረች። አሰብን ዛሬ ኤርትራ ይዛለች። የተሰጣጣንበት ህጋዊ ሰነድ የለንም። ሰጥቻለሁ የሚል ሪስፖንሲቢሊቲ የሚወስድ አካል ከሌለ ህዝቡ ይሄን አሳልፎ ለመስጠቱ ፍቃደኛ ሆኖ ሰጥቻለሁ ካላለ አሰብ ምንድነው ካልክ የኢትዮጵያ መሬት በኤርትራ ወይ በሻዕቢያ መንግስት ተወሮ ያለ ግዛት ነው ማለት ነው። እሱ ነው ዛሬ ያመጡት ነገር ማለት ነው። እዚህ በጣም ጥሩ ነገር አሁን ወደ ነጥቡ እየቀረብን ያለ ነው ማለት ነው። እንዴት ተሰጠ የሚለውን ነገር አላገኘውም። እኔ እንደ መንግስት 7 ዓመት ነው የናገር እየመራ ያለው ፈለኩት አስፈለኩት ፋይል ሳገላብጥ አንድ መረጃ የለም አሉ። መረጃ ከሌለ ምንድነው የሚሆነው? የሚችለው ተወረሩ ተያዝኮ ማለት ነው። ወረራን ደግሞ ነፃ ታውጣለህ ቦታው ወደ ኃይል እርምጃ ይካሄዳል ነው ምንም ማለት ሌጋል ሰነድ ከሌለ እና እንግዲህ ጉዳዩ የወረራ መሆኑን ማንም የሰጠ አካል ከሌለ ለመስጠቱ ኃላፊነት የሚወስድ አካል ከሌለ እንደዚሁም ኢትዮጵያ በዚህ ሂደት ውስጥ ያልተሳተፈ መሆኑ ከተረጋገጠ ያ ቦታ በራሱ ጊዜ ወደዛ ሄደ ሳይሆን በሻዕቢያ መንግስት ወይ ደግሞ በኤርትራ መንግስት በወረራ የተያዘ ቦታ መሆኑን የተረጋገጠ ነው። ጉዳዩ የሚሆነው ወረራን ቦታ ነፃ የማውጣት ጉዳይ ነው የሚሆነው የሚለው ነገር ነው አንድ ያነሱ። ይሄ በጣም ዋም ቋጠር ጉዳይ ነው። ሌላ ያነሱት እዚህ ላይ ጨምራለህ አንድ ሐሳብ ላንሳለህና በሰላማዊ መንገድ ይሄ ግፍ ካልተስተካከለ
የተፈጸመብን ግፍ ካልተካከለ ግፍ ካለ በማንኛውም ሰዓት ጦርነት ሊነሳ ይችላል። አሁን ጦርነት ተነስቷል አሉ። ጥይት ነው አልተተኮሰው እንጂ ጦርነትማ ተነስቷል አሉ። ስለዚህ ጦርነት በማንኛውም ሰዓት ሊነሳ ይችላል። አሰብን ለማጣት 30 ዓመት ነው 30 ዓመት ታግለው አሰብን ያሳጡን። እርግጠኛውን የምናገረው አሉ 30 ዓመት አይፈጅብንም። ይሄ ማለት ግን ነገ ይሆናል ማለት አይደለም። 30 ዓመት ግን አይፈጅብንም አሰብን ለማስመለስ ምን ነገርም ነው እንቅጩን እንግዲህ የተናገሩት ጠቅላይ ሚኒስትሩ። ከዚህ ጋር ተያይዞ እንግዲህ ሌሎች ጉዳይንም አንስተዋል። ወደዛ ጉዳይ ከመሻገራችን በፊት እስቲ ሐሳብ ስጥና እዚሁ ላይ እንግዲህ አብዛኛው ጊዜ የታዛቢዎች የሚናገሩት ነገር ምንድነው በኢትዮጵያና በኤርትራ መካከል የወደብ ልዩነትን ተከትሎ አደገኛ ጦርነት እንዳይፈነዳ በጣም እያስጠነቀቁ ነው። እንደውም ሀያላን ሀገራት አሜሪካንን ጨምሮ ማለት ነው ብዙም ለጉዳዩ ትኩረት አልሰጡትም። የትራምፕ አስተዳደር ኢትዮጵያን ኢቫሉዌት የሚያደርጋት በግብፅ አይን ነው። ምክንያቱም ያው ትራምፕ የታወቀ ነው የሚከተለው ፖሊሲ። እንደውም ኤርትራ ራሱ ወደ ትራምፕ ቀረብ ብላ ነበር። ቀረብ ያለችው ምንድነው ጅቡቲ ላይ ያለውን ይሄ እንትን ቤዝ እኛ መስጠት እንችላለን፣ ስትራቴጂክ አሊያንስ መሆን እንችላለን ብላ ቀረብ ብላ ነበር። ነገር ግን የትራምፕ አስተዳደር ከኤርትራ ይልቅ በጣም መጫ እያደረገ ያለው ሶማሊላንድ ነው። ሶማሊላንድ ሁሉ ጥያቄ ጠይቃለች ነው የሚል ነገር ነው። ስለዚህ እነዚህ ሀያላን ሀገራት ትኩረት ስለነፈጉት በማንኛውም ሰዓት ጦርነት ከፈነዳ በኢትዮጵያና በኤርትራ መካከል ቀጠናው ገሃነባዊ የሆነ የፖለቲካ አውድ ይፈጠራል እያሉ ያስጠነቀቁ ነው። ለምንድን ነው በሰጥቶ መቀበል በሰላማዊ አማራጭ ሁለቱ ሀገራት ይህን ነገር መፍታት የማይችሉት? እንደውም የሃንጋሪና የጣሊያን ጉዳይ ያነሳሉ። ሃንጋሪ በአንደኛው ክፍለ ዘመን በአንደኛው መቶ ክፍለ ዘመን አንደኛው የዓለም ጦርነት በአንደኛው የዓለም ጦርነት ጊዜ ወደቧን አጥታ ነበር። ከዛ በኋላ ከጣሊያን ጋር በሰጥቶ መቀበል ተነጋግራ ማግኘት ትችላለች። እና እነዚህን አማራጮች በኢትዮጵያና በኤርትራ መካከል ለምንድን ነው የማይፈጸመው? እና ይሄ ጦርነቱ ሬቶሪክ በጣም ያስፈራል። ኢትዮጵያም አግሬሲቭ እየሆነች ነው፣ ኤርትራም ምላሽ እየሰጠች ነው እና በማንኛውም አማራጭ መሄድ አለበት የሚል ነገር ነው። እና አሁን የጠቅላይ ሚኒስትሩን ደግሞ ንግግር ስትመለከት የዛሬም የፓርላማው ንግግር ስትመለከት በጣም ቁርጠኛ እንደሆኑና እንዲሁም ጭራሽ መስዋዕትነት ለመክፈል የትኛውንም አማራጭ መውሰድ እንደሚገባ ተናግረዋል። እና አይቀሬ ነገር ይመስላል። አዎ ግን አንድ ነገር አሁን ለምሳሌ ጠቅላይ ሚኒስትሩም ዛሬ ያነሱት ፕላዝም አንድ የፓርላማ አባል ያነሱት ጉዳይ ነበር። ምንድነው ለምንድነው ጉዳዩን በሰጥቶ መቀበል መሆን የማይቻልበት ለምን ወደ ጦርነት ብቻ ይካሄዳል የሚል ሐሳብ ያነሱት ነው። ብዙ ሰዎችም ያነሳሉ ይሄንን ነገር ተሞክሯል አይደል የሚባለው ኢትዮጵያ መንግስት እሱን እኮ ነው አሁን ምንድነው በቃ ሩሙ በሌለበት ቦታ ላይ ሰዎች እንዲሁ ለመጠየቅ ብቻ አስበው ነው ወይ የሚናገሩት የሚል ነገር አነሱ። ጠቅላይ ሚኒስትሩ ምንድነው ያነሱት? እኔ ዴይ ፈረስት ነው ኤርትራ አስመራ ሲሄድ ወደ ቀጥሎ አሰብ ነው ውሰደኝ እያልኩት አሰብ ነው እጄ የሚጎበኘው። እዚህ ጠቅላይ ፕሬዝዳንት ኢሳያስ መጡ ጊዜ ፓርላማ ምንድነው ሚሊኒየም ላይ በግልጹ የአሰብን ጉዳይ እንደሚሰጡን ብዬ ተናግሬያለሁ። ይሄ ኢንተረስት እንዳለን ደብቀን አይደለም የተቀመጥነው። በእነሱ በኩል ግን ተባባሪ ለመሆን ፍላጎትም የላቸውም። መንገዱን ሁሉ አስጠርገን ከጨረስን በኋላ ክሬን እና የሆነ ነገር ስናመጣ አይሆንም ብሎ የከለከሉት እነሱ ናቸው። አሁን ይሄ ለብዙዎቹ መልስ የሚሆን ይመስለኛል። ምናልባት ዝም ብሎ ሁሉ ጊዜ የግብፅን የኤርትራን ሽንኩርት ካልበላው የሚል ካልሆነ በስተቀር ኤርትራኖች በሰጥቶ መቀበል ምናምን የሚባል ነገር አይፈልጉም። በቃ አይፈልጉም። አዎ ገብቶኛል። አሁን ይሄ ለሀገር ውስጥ ፍጆታ በትክክል ነገርየው ተነግሯል። ግን ዓለም አቀፍ ኮሚኒቲው እንዲረዳ ይህን ካፒታላይዝ ማድረግ ያስፈልጋል። ጦረኛ እንደሆነ የኤርትራ መንግስት በጣም ዝግ እንደሆነ ከኢትዮጵያ ወገን በጣም የሰላም አማራጮችን እንደምትገፋ የዲፕሎማሲው ስራ መሰራት አለበት ነው። ለዓለም አቀፉ ማህበረሰብ ይሄን ነገር በደንብ አድርጎ ግልጽ የማድረግ ለዛ እኮ በቂ የሚሆን ነገር ምንድነው መሰለህ ዓለም አቀፍ ማህበረሰብ ተወረ ዝም ብለህ ተወሮ ቦታ ተይዞብህ ዝም ማለት አለብህ የሚባል ነገር እኮ የለም እኮ። አየለም እሱማ አሁን ጉዳዩ አሰብኛ አሳልፈን የሰጠንበት ሁኔታ የለም። አሰብ የተያዘው በወረራ ነው ካልክ የተወረረብን ቦታ ደግሞ ነፃ የማውጣት ዓለም አቀፍ ፍርድ ቤት እንግዲህ ጎትቶ ሄዶ ኤርትራን ጦር ከዛ ያወጣልህን ሊሆን የሚችለው ነገር ምንድነው? ግጭት ነው የሚሆነው ነገር ማለት። እነዚህ ስታነሳ በኤርትራ በኩል የድንበር ኮሚሽን ምናምን ሊያነሱ ይችላሉ። አለቀ ጉዳይ ነው ምናምን አማርኛ እንደዛ ሊያመጡ ይችላሉ። ግን እሱም ተቀባይነት የለውም የድንበር ኮሚሽን የሚባለው ነገር ማለት ነው። ስለዚህ እሱን ነው አለው እንግዲህ ቀጣዩ በእንደ መልካም አጀንዳ ምናልባት ከተነሱት ሐሳቦች ትኩረትን የሚስበው
ነፍጥ አንስተው መንግስትን ከሚወጉት ኃይሎች ጋር ያለውን ልዩነት በሰላም አማራጭ መፍታት አለባችሁ የሚል ነገር ነው። እንደውም ከተቃዋሚ ፓርቲው የተነሳው ምንድነው ልክ እንደ ፋርክ አማጽያን ኮሎምቢያ ውስጥ 50 ዓመት የሲቪል ዋር ነበርና ኢትዮጵያን አፎርድ አታደርግም፣ በብዙ መልኩ ይህን ነገር አፎርድ ልታደርግ አትችልም፣ ወደ ፍርሰት ወደ አለመረጋጋት ነው የምታመራው። በመሆኑ የሰላም አማራጭን ተከትለን ቁርጠኛ በሆነ መንገድ መንግስት ለምን ችግሮችን ለመፍታት የማይነሳው የሚለውን ነገር እንግዲህ ጠቅላይ ሚኒስትሩ ያነሱት የነጌታቸው ረዳን በብዙ በጠላትነት ሲፈራረጁ የነበሩ ኃይሎችን አሁን እንደውም ተሹመው እስከ መስራት የደረሱበትን ሁኔታ ነው ያነሱት። በእርግጥ የነጌታቸው ረዳ ወደ መንግስት መግባት ቤስት ኤግዛምፕል መሆን ይችላል። እንደኔ ልዩነት አለኝ። ለምን አቶ ጌታቸው ረዳ ኢትዮጵያን እስከ ሲኦል ድረስ ወርጄ ትፈርሳለች ከአማራ ኢሊት ጋር ሂሳብ አወራርዳለሁ በሚሉበት ጊዜ ሁሉም ነገር በእጃቸው ነበረ። ማለት የቲፒኤልኤፍ ኃይል በደንብ ፓወር ኦቨርቴክ አድርጎ ነበረ በኢትዮጵያ ላይ ማለት ነው። እና ያንን ኃይለኛ የሆነ ፖዚሽን ላይ በነበሩበት ጊዜ የአቶ ጌታቸው ረዳን የፖለቲካ ኔቸር ተረድተናል። መጨረሻ ላይ ግን የቲፒኤልኤፍ ተስፋ መቁረጥ፣ መከፋፈል፣ መቆራረጥ እርሳቸውንም አጣብቅኝ ውስጥ ከተታቸው። ስለዚህ አጣብቅኝ ስለገቡ ከዝንጀሮ ቆንጆ መርጠው እንጂ ወደ ፌዴራል መንግስት የመጡት በእርግጥ የሰላም አማራጭ በሰላም አማራጭ ማዕቀፍ ነው ወይ መንግስትስ በዛ መልኩ ነው ወይ እሳቸውን ወደዚህ ያመጣቸው የሚለው ነገር በደንብ መሞገት አለበት ማለት ነው። የፖለቲካ ኔቸራቸው ያን የሚፈቅድ ነው ወይ እና ሲቹዌሽኖች አብኖርማል የሆነ ሲቹዌሽን የፈጠረው እንጂ አቶ ጌታቸው ረዳ ሲስተሚክ በሆነ መልኩ በሆነ በፖለቲካል ኮንሴሽን ወደ ማዕከል የመጡ አይመስለኝም። አይ ምንድነው መሰለህ እሱ አሁን ዲቤተብል እሱ ላይ ጊዜያችን ማጥፋቱ ብዙ ጠቃሚ አይመስለኝም። ነገር ግን ብልጽግና አማጽያንን በተመለከተ እንዴት ነው አንድል ማድረግ አለብኝ የሚለውን ነገር እሱ ነው እኔ ዛሬ የተረዳሁት ነገር ማለት ለምን መሰለህ አንዳንድ ሰዎች አሁን ብዙ ጊዜ ምንድነው የሚሉት ፕሪቶሪያል ስምምነት ላይ በተደረገው መሰረት ከቲፒኤልኤፍ ጋር በተደረገ መሰረት ከፋኖ ጋር መደረግ አለበት፣ ከኦሮሞ ነጻነት ሰራዊት ጋር መደረግ አለበት፣ ፈረንጆች ቁጭ ብሎ እንትን ተብሎ ጉዳዩ መቋጨት አለበት የሚል ጥያቄ ያነሳሉ። ለቲፒኤልኤፍ ተሰጠ ሩም ለፋኖ መሰጠት አለበት፣ ለኦሮሞ ነጻነት ሰራዊት መሰጠት አለበት የሚል ነገር ነው ያነሱት ያሉት። ነገር ግን ጠቅላይ ሚኒስትሩ ዛሬ የተናገሩ ነገር እንደዚህ ሩም እንደማይሰጥ መንግስታቸው ለመነጋገር ዝግጁ እንደሆነ ይናገራሉ። መነጋገር ማለት ምንድነው? መጥቶ መገበር ማለት ነው። መግባት ከዛ በኋላ ከገባ በኋላ አሉና ሶስት ነገር አንስተዋል። የመጀመሪያው ምንድነው? ይምጣ የመጣ አካል ካለ አብረን ለመስራት ዝግጁ ነን። ይኸውና የኦሮሞ ነጻነት ሰራዊትን ጃልሽሩቤ ጋራ ሚኒስቴር አድርገን አብረን እየሰራን አይደለም ወይ? ኦሮሚያ ውስጥ ስልጣን ሰጥተናቸው አብረን እየሰራን አይደለም? የስልጣን ፖይንት የሚያጋጭን ከሆነ ስልጣን እንሰጣለን። ከዛ በኋላ በሰላማዊ ትግል መቀጠል ይችላሉ። ልክ እንደነ ፕሮፌሰር ብርሃኑ ነጋ እንደነ ዶክተር በለጠ ማን ነው እንደ ሌሎቹ ስልጣን እንሰጣለን። ከዛ በኋላ ደግሞ ትግላቸውን በትግል አካሂዶ በሰላማዊ መንገድ እኛን ስልጣን መረከብ ይችላሉ የሚል ናሬቲቭ ነው ያስቀመጡት ነገር ማለት። ከዚህ ውጪ ግን ሌላ እኔ ስልጣን ቢይዝም ባሊዝም ደግሞ ሌላ ጥያቄ አለኝ የሚል አካል ደግሞ ካለ አሉ እሱን ደግሞ የሚፈታበትን አገራዊ ምክክሩን አስቀምጠናል። ከዛ ዘለለ እኔ የምታገልለት ህዝብ ግፍ በዚህ ሀገር ውስጥ ተፈጽሞበታል የሚል አካል ደግሞ ካለ እሱን ደግሞ የሽግግር ፍትህ ያስቀምጫሉ። ስለዚህ አሉ ዛሬ ነው ብልጽግና አቋም የተረዳው። ብዙ ጊዜ ሰዎች ስለሚያነሱ ይሄን ጥያቄ ማለት ነው ተረዳውት ዛሬ ምንድነው? ስለዚህ ምንም ሽግግር ድርድር ብለን የምናስቀምጠው ነገር የለም፣ እንነጋገራለን፣ ስልጣን እንሰጣለን። ጫውታው እሱ ነው፣ ህጉ እሱ ነው ያሉት። ከዛ በኋላ በሰላማዊ ትግሉን መቀጠል ይችላል ከኛ ጋር ተቃራኒ ሆኖ ስልጣንም ከሆነ እንሰጣለን የሚል ነገር ነው ያነሱት ያሉ ማለት። ብዙ ሰዎች ደግሞ የሚያነሱ ምንድነው? እነዚህ አማጽያኖች መጥቶ ሽግግር መንግስት ተመስርቶ እሱን አጅቦ ሽግግር መንግስት አባል ሆኖ ስልጣን ሲያገኙ ደግሞ ለምን መሰለህ አሁን አንዳንድ ጊዜ ማለት ነው ባይዞይ አማጽያኑ ጋር ብቻ አይደለም ጥያቄ አለ፣ አጃቢ ብዙ አለ እኮ ታውቃለህ። ሚዲያ ክንፉ መጃቢ ነው መጥቶ በሚቀጥለው ፒአር መሆን የሚችል
መቼም በማሸነፍ እንደማይሆን ያጣራ ይመስለኛል እንደሚገባኝ ነገር ከሆነ ማለት ነው። ስለዚህ የሚታሰበው ነገር ምንድነው? እነዚህ አማጽያን ሲመጡ ዝም ብሎ ገብቶ ስልጣን ይዞ በትጥቅት በሰላማዊ ትግል እንዲታገል ብቻ ሳይሆን እሱን አጅቦ መጥቶ ሽግግር መንግስት ተመስርቶ አሜሪካ የተቀመጡትን ብዙ ሰዎችን መጥቶ ስልጣን የሚያገኙበት ሁኔታ ምናምን እሱ ነው የሚፈለገው። እሱ የለም ነው እያሉ ያሉ በብልጽግና በኩል ደግሞ እኔ የማደርገው ስልጣን እሰጥሃለሁ፣ ጥያቄ ካለ በብሔራዊ ሀገራዊ ምክክሩ በኩል ትቀጥላለህ ጥያቄን እንጂ የሚደረገው የሚቋቋመው ሽግግር መንግስት የለም የሚል አቋም ግልጽ አድርጎ ዛሬ ተናገሩ። ሁለት ነገር እናንሳ። አንደኛው ለአውራ ሰዎች ለምሳሌ መንግስትን ለሚወጉት ወይም ደግሞ መንግስትን ለሚቃወሙት ሰዎች ለአውራዎቹ ስልጣን በመስጠት ከዛ በኋላ የፖለቲካ አጠቃላይ ቅራኔው ይረግማል ብሎ ማሰብ እነዛ ግለሰቦች ወይም እነዛ ያ ቡድን ቀጥታ የህዝብ ጥያቄ ሳይሆን ያለው የስልጣን ጥመኛ እንደሆነ በደንብ በአደባባይ ሊመሰከርበት የሚገባ ነገር ነው ማለት ነው። አንዴ ነው። ሁለተኛው ጋር ሳትድ እሺ ምንድነው አሁን እኮ ነገታቸው ያኔ ታገሉ ነበርና አጥቃት ታገሉ ነበር። ያው ትግል ውስጥ ነበሩ። አሁንም ትግል ፓርቲ መስርቶ ቀጥሏል። እሺ ፓርቲ መስርቶ ቀጥሏል። እሺ ወይስ በዚህ ሀገሩ ሰላማዊ ትግል የሚባል ነገር አይሰራም የሚያዋጣው በክላሽ ብቻ ነው የሚል ነገር አንድም ታካለ እሱ አንድ ነገር ነው። በሰላማዊ መንገድ መታገል ይቻላል ተብሎ ግን የሚታሰብ ግን ከሆነ ሁሉም እኮ ለስልጣን ነው ምን ለጽድቅ የሚታገላል ለምሳሌ አሁን ነፍጥ አካሉ ምን ዳደ ነፍጥ ያለው ምን ነፍጥ አንስቶ የሚታገሉት ከመንግስት ጋር ከዛ ውስጥ 2-3 አመራሮችን ስልጣን ሰጣ። ስልጣን ማጋራቱ በራሱ እኔ ኢቲካል አይደለም ለኔ ራሱ ለነሱ ስልጣን ማጋራት ራሱ አንደኛ መንግስትን በኃይል ለመገርሰስ ወደ ጫካ የሄዱ ናቸው። ስለዚህ ከዛ ቡድን ጋር ጠረጴዛ ስለ ተዋይተ ችግሩን በዘላቂ መፍታት ይገባል እንጂ ምንድነው በዘላቂ ለምሳሌ በዘላቂ ሊፈታ የሚችለው እኮ እነሱ ሰዎች ቅሬታ አለን ነው አይደል? ይሄ መንግስት የሚሄድበት መንገድ እኛ ለምንታገለው ህዝብ አይበጅም ነው አይደል? ይሄን ማድረግ የሚችለው ስልጣን ስትይዞ መንገዱን ትቀይራለህ ነው አይደል? ወይ በትጥቅ ትግል መምጣት ማምጣት ከሆነ ይኸውልህ ካልሆነ እነዚህ ሰዎች ቅሬታቸው መቼም እኮ አይስማማም እኮ ተቃርኖ አለ እኮ በዚህ ሀገር ፖለቲካ ውስጥ አለ እንዴ? ለምሳሌ በብሔራዊ ኃይሎችና በአገራዊ ኃይሎች ህብረ ብሔራዊ ኃይሎች መካከል ተቃርኖ አለ አይደል? እነዚህን ተቃርኖውን በንግግር ትፈታለህ እንዴ? ከዛ ጋር የሚገኝ ነገር አለ። ለምሳሌ አሁን አካገቡትም ያው በብዬ ነው የኦነግ ሸኔ ለምሳሌ አሁን አመራር የነበሩት ወደ መንግስት የገቡት እነሱ ከገቡ በኋላ የኦነግ ሸኔ የሚያደርሰው ጥቃት ቆሟል? አልቆምም። ስለዚህ ዝም ብሎ ለፖለቲካል ዲኮሬሽን ለህዝብ ግንኙነት ፍጆታ ነው እንጂ ለግለሰቦቹ ስልጣን ማጋራት በዘላቂነት ችግሩን አይፈታም። በእንደዚህ አይነት መንገድ ሌሎችንም ትሪት ብታረግ በዛ መልኩ አይፈታም እና ሌላ ኤክስትራ ኦርዲናሪ የሆነ አሬንጅመንት ያስፈልገዋል። ምን ለምሳሌ እንደድብል አልኩ እኮ አሁን ሽግግር መንግስት አለ ማለት ከሽግግር መንግስት መለስ ልክ ከተቋሚዎች ጋር ልክ የፕሪቶሪያ ስምምነት እሱን እኮ ነው ቅድም ያልኩ እኮ ነው የሚሆነው እኮ ምን ለዛ ሁሉ ስልጣን መስጠት የሚችል ስልጣን መስጠት እሱም እኮ ሶሉሽን አለ። ስልጣን ካልወሰዱ እኮ ነው ሰዎች እኮ ስልጣን እኮ ነው እንጥባቸው ለምን እንደምታገሉት ሶሉሽን ሰዎች ለምን እንደምታገሉት ሶሉሽን ቢሆን ለምን እንደምታገሉት እነዚህ ሰዎች ኖ ለምን ያማ ዲሞናይዝ ይታያቸው ግባቸው ምንድነው? ግባቸው የሆነ የፖለቲካ አጀንዳ አለ። ያ የፖለቲካ አጀንዳ በትክክል ማለት ነው ከመሬት ሊወርድ የሚችለው ማዕከላዊው መንግስት ላይ ስልጣን እንዲቆጣጠር ነው። ግለሰቦች አይደለም በግለሰብ አይደለም የሚመሩት ግለሰባው ከመሃል ብትሪ ተደርጎ ኮራፕት ተደርጎ የሆነ ግለሰብ መጥቶ መንግስት ስልጣን ስለሰጠ ነው አሸንፈው መጣል ይበል ስልጣን ይዞ ስልጣን አይደል እንዴ? ስለዚህ ማሸነፍ አልቻለም። እንዲህ ከምንደማማ ግን ምን ይሻላል ቢባል ኦኬ መጀመሪያ ነጥብ ስልጣን ስለሆነ የተወሰነ ስልጣን ቀብድ ልስጥ፣ ሌላውን ደግሞ በሰላማዊ ትግል ታግለ ድምጽ ስታገኝ ውሰጥ ጠቀለ የሚለው ነገር የተወሰነ ያንጻራዊ ነገር ሳውንድ የሚሰጥ ነገር አይመስልም። የኮሎምቢያ በዛ ላይ የተፈታው ኮሎምቢያ ነው። ኮሎምቢያ እንደ ኢትዮጵያ እንደ ኤግዛምፕል የተወሰደው አሁን ጥቂት ግለሰቦችን በስልጣን ደልለ ያንን ችግር ትፈታለህ ማለት አይደለም። ከዛ ይልቅ ልክ እንደ አሁን የኮሎምቢያ መጨረሻ ላይ እኮ ሁሉም ስልጣን አይዙም እኮ አንድ ሰው ማለት ጠቅላይ ሚኒስትር የሚሆነው ሁሉም እኮ እንዲይዝ እኮ አይደለም እኮ መጨረሻ ላይ እኮ ቢከፋም እኮ ወደ ትራንዚሽን ወደ ሽግግር መንግስት እኮ ይሄዳል እኮ ሲከፋ እኮ አይደል? የሽግግር መንግስት ነው መንግስት በመቃብር ላይ ሳለው እንጂ እስከ ሽግግር እኔ ከሱ የሚሻለው ነገር ምን ታውቃለህ? ጂኒውን የሆነ ምርጫ ማካሄድ የሚቻልበት ነገር ቢፈጠር። እሺ በዚህ ወደ ምርጫው እንሂዳ። ለምን ታውቃለህ? መብት የሚሆነው እሱ ይመስለኛል። ለምን ተለቃል ይሄን 2 ዓመት ተዋጋ በውጊያ ውስጥ ብዙ እኔ ደግሞ ምርጫ ምን ያመጣ ብዙ ንጹሃን ሰዎች
ተጎዱ። በኦሮሚያም በአማራም ያለው ብዙ ንጹሃኖች ተጎድቷል። ዘረፋው በጣም ተካሂዷል። ሰዎች ታግተው ብር ተጠይቋል። ብዙ አይት ወደ ኋላ መመለስ ነው። ከዛ የዘለለ መጥቶ እንደተባለው መንግስትም ሲገለብጥም አላየንም። ያውኑ ፈጣን ነው ተብሎ ነበር መጀመሪያ አካባቢ ማለት ነው። ጊዜ የማይፈጅበትም መንግስት ለመለወጥ እንደ ዱሮቹ 20 እና 30 ዓመት የሚጠይቅ አይደለም። በጣም በህዝባዊ አመጽ ታጀበ ስለሆነ ይመጣል ተብሎ ብዙ ተስፋ ተጥሎበት ነበር። አሁን ግን የምናየው ስታተስ እሱ ነገር አይመስለኝም። ከዚህ የሚሻለው ጥያቄ ካለ ጥያቄ የለም ብሎ መካድ አይቻልም። እኔ አላምነው። ለምን እንደ አንድ ፖለቲካው እንደምረዳ ሰው ቅሬታ ተቃርኖ አለ በዚህ ሀገር ውስጥ ማለት ነው። ስለዚህ ይሄንን ቅሬታ ለተቃርኖ በተሻለ መንገድ በሚሆነው መንገድ ማለት ነው ምርጫውን ፍትሃዊና ዲሞክራሲያዊ ምርጫ ቢደረግና እነዚህ ሰዎችም ሐሳባቸውን ይዘው ቀርቦ እዚህ እንኳን እዚህ ያሉትም ሐሳብ ያላቸው ሐሳባቸውን ይዘው ገበያ ቀርቦ መንግስት ሐሳቡን ይዘው ገበያ ቀርቦ በድምጽ ቢሸናነፉና የስልጣን ርክክብ ቢደረግ ማለት የተሻለ አይሆንም ወይ? ስለዚህ አንተ ምርጫ የሚለውን ነገር በነገራችን ላይ ከምርጫ በፊት ቅድመ ምርጫዎች አሉ ማለት ቅድመ የምርጫ ኮንዲሽኖች አሉ። አንደኛ ሰላምና መረጋጋት ሊኖር ይገባል። ምክንያቱም ምርጫ ቀላል ነገር አይደለም። በደንብ በነፃነት የፖለቲካ ፓርቲዎች ተፎካካሪዎቹ ካምፔን የሚያደርጉበት፣ ሌላ የፖለቲካ ፓርቲዎቹ ቁመና በራሱ ኢትዮጵያ ውስጥ ያሉት የፖለቲካ ፓርቲዎች የፖለቲካ ፓርቲ ናቸው በእውነት አንዳው ስለተነሱን ተውና ጫካሉ ናቸው አይደል? አሁን እንትን የሚሉት ማለት ነው። በቃ የዚህ አገርን ላይ ችግር ሆኗል። ምንም የማይካድ ነገር አይደለም። ጫካ ያመፀ ያለው ችግር እየፈጠረ ነው። አንዱ የሰላም መጥፋትም ጫካ ውስጥ አመጽ እያደረገ ስላለ ነው አይደል? እነሱ ናቸው ሐሳብ ያላቸው ብለን እናስብና እነሱ መጥቶ ቢሳተፉ የሚለው ነገር ነው። አሁን ለምሳሌ ምርጫ በዚህ አሁን ባለው ማዕቀፍ ምርጫ ማካሄድ ማለት በብዙ መልኩ ብዙ ኮንዲሽኖች የተጓደሉበት ነው አይደል? ምርጫ ማካሄድ ማለት ምክንያቱም እርቅ ያስፈልጋል። ከምትታገለው ኃይል ጋር እርቅ ያስፈልጋል፣ መነጋገር ያስፈልጋል፣ ድርድር ያስፈልጋል። ልክ የፕሪቶሪያ አይነት ስምምነት ፕሪቶሪያ ያው ኤግዛምፕል አይሆንም አክቹአሊ እንደ ፕሪቶሪያ አይነት ስምምነት ቢያንስ መንግስት ቁርጠኛ ሆኖ ከተቃዋሚ ፓርቲዎች ጋር ከሚወጉት አካላት ጋር እስኪ ለመነጋገር ብዙ ርቀት ከሄደ በኋላ ችግራችን በምርጫ በሽግግር አስተዳደር ወይም ደግሞ ትራንዚሽናል ጀስቲስ የሚያስፈልግ ከሆነ ትራንዚሽናል ጀስቲስ ብዙ ህይወት ጠፍቷል፣ ብዙ ኢሰብአዊ ድርጊቶች ተፈጽመዋል። እነሱን ሁሉ መፍታት በሚቻልበት ማዕቀፍ ውስጥ ንግግር ድርድር ማድረግ ይችላል። ከዛ ደግሞ ወደ ምርጫ የምትሄዱ በምርጫ አፍሪካ ውስጥ እኮ ችግር ተፈቶ አያውቅም ስትመለከት። ለምን መሰለህ? ምርጫው በራሱ ልክ እንደ ፒአር ልክ ለዌስተርኖቹ ስለዚህ ሱልጦች አይደለም ማለት ነው። እኛ ለምን መሰለህ በምርጫ አይደለም በምርጫ እኔ ቅድም ያልኩ ጄኑን ምርጫ ብናደርግ ነው እያልኩታለሁ። አሁንም መብት ወደፊት እኮ ነው እያወራሁት እኮ መፍትሄ ሊሆን የሚችለው አሁን በገባ ነው። መሸናነፍ ካልቻሉ ይደራደሩ መጀመሪያ ደከርኩ እኮ ድርድሩን ማቀድም ባልኩ አስቀመጥኩልህ። አንደኛ ወገን ውጪ ብዙ ኮቶት ስላለበት ሽግግር መንግስት ስላል ተከትሎ የሚመጣ ብዙ ሰው ስልጣን ፈላጊ ስላለ እዚህ ያለው ደግሞ መንግስት ደግሞ እኔ በዚህ ጉዳይ አልስማማም እና ጋራንቲ ቀብድ ሊሆን የሚችለውን ሚኒስቴርነት ይሰጣሃለው ቀብድ ሊሆን የሚችለው ምንም ችግር የለውም። ከዛ በኋላ ትግልን በሰላማዊ ካይደ አሸንፈኝና ተቀበለኝ ነው ያለ ያለው። እንዴት የቱ ጋር እናስታርቀው? ሁለቱ ማዕከል እኔ ላስታርቅ የምችለው በእኔ አመለካከት ድርድር ነው። በቃ ሰጥቶ መቀበል አይደለም። ድርድሩ እኮ ተባላው ያልኩ እኮ ሁለቱም ይሸነፍ ነው አይደል? ዝም ብሎ ሳይሆን ለህዝቡም የሆነ ነገር ሊፈጥር የሚችል ነገር ሐሳብ እናንሳና ድርድር የሚለውን ነገር እኮ መንግስት ቁርጠኛ አይደለም። ድርድር የሚለውን ነገር እኮ ቅድም አነሳሁልህ እኮ ድርድር የሚባለው በዛኛው ወገን እንዳውም ለዘብ ያሉት ሽግግር በቃ ያስገባን ሽግግር ይሁንና ወደ ሽግግር እንሄድ የሚል ነገር ነው ያለው። በዚህኛው ወገን ደግሞ ሽግግር የሚባል ነገር የለም፣ ሌጂቲሜት መንግስት ነው ያለው። ነገር ግን ገፊ እንዳለው ላረጋግጥልህ እንደ ቀብድ ስልጣን ይሰጣለሁ አለ። ከዛ በኋላ ናና ስልጣኑን ይዘ ትግልን ቀጥልና በሰላማዊ በምርጫ አሸንፈኝ አለ። አሁን ይሄ ሁለቱም መንገድ የቱ ጋር እናደራደራቸው? እኔ ሎጂካል አይደለም ለኔ ማለት ስልጣን ሰጥቼ ከዛ በኋላ እንነጋገር ማለት በቃ ለዛኛው ሎጂካል አይደለም። በምርጫ ያሸነፍኩን ተውዬ አፍርስና ሽግግር መንግስት ልግባ ማለት ነው። እሱም ሎጂካል አይደለም አልኩ እኮ። ስለዚህ የቱ ጋር እናድርገው ማለት ነው። መጀመሪያ ከመንግስት ቁርጠኝነት ያስፈልጋል። ምንድነው ቁርጠኝነቱ?
መንግስት ለድርድር ዝግጁ እንደሆነ እስካሁን ምልክት አላሳየም። ምንድነው አይደለም ያልኩት ይሄ የሰላም ካውንስሉ መንግስት ያቋቋመው መንግስት ለድርድር ቁርጠኛ አይደለም እስካሁን። ቢያንስ የተኩስ አቁም እንኳን ለማድረግ በይፋ በተናጥል የተኩስ አቁም አድርጌያለሁ ብሎ እንኳን አውጆ ጫካ ያሉትን ሰዎች ማነወር ይችላል። ስለዚህ የመንግስት ኃላፊነት ሊወጣ ይገባል። ብዙ ግማሽ መንገድ መምጣት አለበት። ከዛ በኋላ ደግሞ ተቃዋሚዎችን ምንድነው የሚወጉትን ኃይሎችን ደግሞ የበለጠ ደግሞ ለመተቸት ይመቻል። ስለዚህ መንግስት አባት ስለሆነ መንግስት ነው መተቸት ያለብን እነሱ አይደለም። ኦኬ መንግስት ሌጂቲሜሲውን አጥቶ መንግስትን አፈርሶ ሽግግር መንግስት መግባት አለበት አይደለም። እሱ አይደለም ያልኩት። መንግስት መጀመሪያ ወደ ድርድር ለሚያስገቡ የድርድር ወጥቶ ቅድም እኮ አልኩ ነገር እኮ ነው። ያ ድርድር ያ መገበር ነው። አይደል? ሁለቱም እኮ የድርድር ነጥብ እኮ የሚጠይቁት ነገር ቅድም እኮ አስቀምጬልሃለሁ። አሁን በምንሰማው በእነሱ ሚዲያ ይሄ መንግስት ሽግግር መንግስት አንዳንዶቹ እንዳውም እሱንም አይፈቅዱም። 4 ኪሎ የሚያስረክበኝ ከሆነ እንመጣለን ድርድር ነው ብለዋል እንዴ? እንሰማ ይሄን አይደል? በሚዲያ የምንሰማው በሚዲያ የምንሰማው። ስለዚህ እንዳው ድርድር የሚለው ተብሎ የሚቀርቡ ለመነጋገር ቅድም እንዳልከው እንዴት አድርገን ይሄንን ችግር እንፍታ የሚለውን ነገር ለማምጣት ሽግግር ካልተቀመጥን በስተቀር የለም የሚል ነገር ነው ዘግቶ ነው የሚነጋገሩት ማለት የሚነሱት። በዚህኛው በኩል ደግሞ ቅድም ያልኩን ነው እኔ መሐሉን እኮ ስላጣውኩ ነው። የሁለቱም ትክክል አለ ብዬ ነው። የመንግስትም የነሱም ትክክል አለ። አማካኙ የለም ነው። አማካኙ እንግዲህ ከመንግስት የሚመጣ ነገር ነው። አይ ቲንክ ወደሚቀጥለው መረጃችንን ወደሚቀጥለው እንሂድ። የሚቀጥለው መረጃችን የሚወስደን ወደ ወልቃይት ነው። እንግዲህ የወልቃይት ጉዳይ 2-3 ቀን ትንሽ ትኩሳቱ እየጨመረ ነው። ከዛ ጋር ተያይዞ ከሱዳን የሰማነው አንድ መረጃ አለ። ከሱዳን የሰማነው መረጃ ምንድነው? የአርሚ 7 የሚባለው ለወልቃይት የተዘጋጀው እጅግ አደገኛው ሰራዊት። በነገራችን ላይ ይሄ ሰራዊት ኃይል ሲመናመንበት በሻዕቢያ ደላላነት ከትግራይ በኤርትራ አድርጎ ወደ ሱዳን ይመጣል። ወልቃይት መዘጋቱ ትልቁ አድቫንቴጅ ከአርሚ 7 እንዳይፋፋ አድርጎታል የሚል ነገር ነው እና ይሄ አርሚ 7 አጣብቂኝ ውስጥ ገብቷል። ሰሞኑን የአልቡርሃን ሰራዊት በጣም በመመታቱና በመዳከሙ እንደውም አንድ የትግል አውድ ላይ ኤልሻፋር የሚባል አካባቢ ላይ በጣም ከፍተኛ የሆነ ሽንፈት ገጥሞታል። ዳርፉር አካባቢ ነው። ይህን ቁልፍ ቦታ በማጣቱ ምክንያት የሰራዊት መመናመን ደርሶበታል የአልቡርሃን ሰራዊት። በመሆኑም አርሚ 7 ወስዶ ሊጥደው ነው። ይህ ደግሞ ቲፒኤልኤፍ መንደር ከፍተኛ ድንጋጤ ፈጥሯል የሚል ነገር ነው። ከዚሁ ጋር ተያይዞ እኛም አሁን 1-2 ቀን ስናንሸራሽር የነበረው የወልቃይትን ጉዳይ እነ ኮሎኔል ደመቀ ይሄ ጊዜ አስተዳደሩ ከነጌታቸው ረዳ ጋር ውይይት ካደረገ በኋላ የነ ደብረ ጽዮን ማለት ነው በዙም ከወያኔ ደጋፊዎች ጋር ዓለም አቀፍ ኮንፈረንስ አድርገው ነበር። እዛ ላይ በጣም ጽንፈኛ የሆኑትና ኢትዮጵያ ጠል የሆኑት ግለሰብ አሉ። አምባሳደር ፍሳ የሚባሉት እርሳቸው ብልጽግና ማመን ቀብሮ ነው ማድረግ ያለብን ቶሎ ጦርነት ከፍተን ለዋላዊ መሬታችን በእጃችን ማስገባት ያለብን ምንም መደራደር የለብንም የሚል ነገር ነው። ይሄ ሲናገሩ እሳቸው ታሳቢ እያደረጉ የነበረው አርሚ 7 ነበረ። አርሚ 7 ደግሞ አጣብቂኝ ውስጥ ገብቷል። ትግራይ ውስጥ ያለው የፖለቲካ ሁኔታም በጣም ከፍተኛ የሆነ ድብልቅልቅ ውስጥ ገብቷል። ቀደም እንደውም ኢትዮጵያና ኤርትራ ግጭት ውስጥ ይገባሉ ብለው አንዳንድ ሰዎች ስጋት ሲያነሱ እንደውም ለግጭቱ ትልቁ ፋክተር የሚሆነው የትግራይ ውስጥ ያለው ፖለቲካ ነው። ምክንያቱም ትግራይ ውስጥ ያለው ፖለቲካ ለኤርትራ ልክ እንደ መኖ ያገለግላል የሚል ነገር ነው። አሁን ግን ስንመለከተው ትግራይ ውስጥ ያለው አጠቃላይ የፖለቲካ ሁኔታ እንዳለ ቁመናም ስንመለከተው በእርግጥ ከወልቃይትን ሊሆን ይችላል ወይም ደግሞ ከኤርትራ ጋር አሊያንስ ክሬት አድርጎ ከፌደራል መንግስቱ ጋር የሚዋጋበት አማራጭ በጣም የተመናመነ ይመስለኛል። ግን የአርሚ 7 መርዶ ነው ለቲፒኤልኤፍ። የቲፒኤልኤፍ ኃይሎች በእርግጥ ይህንን ኃይል በየጊዜው ይመኩበታል። ዲያስፖራ ያለው ጽንፈኛው ኃይል ነው እንደውም ሲዘግብ የምትመለከተው አርሚ 7 ማለት ነው። ምናልባት እሱን በተመለከተ አንድ ነገር እስቲ ላንሳ። የሆነ ጦር የሆነ ሀገር ውስጥ እኮ ስታደራጅ፣ ሁለተኛ ሀገር ውስጥ ስታደራጅ ያ ጦር ሙሉ ለሙሉ እንደፈለክ የሚታዝበት ጦር አይደለም። ለምሳሌ ቲፒኤልኤፍ አሁን ይነሳ አርሚ 7 እና ጥቃት ይፈጽም ብል አልቡርሃን መንግስት እስካልፈቀደ ድረስ ሴንቲሜትር መንቀሳቀስ የሚችል ነገር የለውም ማለት ነው። ሎጂስቲክ የሚያቀርበው ነው። ሁሉ ነገሮችን የሰው ሀገር ውስጥ ነው ያለው። ላይክ ዱሮ ኤርትራ ምድር ላይ ራሳቸውን ሲያደራጁ እንደነበሩ ማለት እያንዳንዷ እንቅስቃሴ የምትወሰነው በኤርትራ በሻዕቢያ ሰራዊት ነው የሚወሰነው ነገር ማለት ነው። ዘሴም ሽት ነው አሁንም አልቡርሃን ጋር ያለ ነገር ማለት ነው። እያንዳንዱ እንቅስቃሴ የሚወሰነው በአልቡርሃን ነው። አልቡርሃን ደግሞ እነዚህን ኃይል ቅጥረኛ ታጋይ አድርጎ ይጠቀምባቸዋል። አሁን ግዛቶችም ከእጁ እየተቀማ በመጣበት ሰዓት ላይ ፈጥኖ ደራሹ እየተስፋፋ ባለበት ሰዓት ላይ ወደ ሀገር ግባና የምትፈልገው የራሴ አጀንዳ ውስጥ ተሳተፍ ብሎ ይፈቅድለታል ወይ?
ቢፈቅድለት እንኳን ምንድነው ለፈጠረው ትጥቅን አውርድና እንደ ስደተኛ ሄድ ነው የሚለው ማለት በድንጋይ ነው ወይ መጥቶ የሚዋጉት ማለት ነው። ስለዚህ አርሚ ሰባ ጉዳይ በጣም አሳሳቢ ነው። ከዚህ ጋር ተያይዞ አንድ መግለጫ ሲዘዋወር አይቻለው ወልቃይትን እነ ኮሎኔል ደመቀ አይ ቲንክ ጫን ብለው ከፌደራል መንግስቱ ጋር ያላቸውን ማቋም የቪዲዮ መረጃም አይተናል። ምንም ባቋማቸው ምንም ጥያቄ ማነሳቸው አይ ጠቅላይ ሚኒስቴሩም እኮ ዛሬ ያነሱት ወልቃይት ጉዳይ ላይ የሚገርም ይሄንን ነው ሐሳብ ነው ሲያነሱ የነበረው ምንድነው የለም እንደዚህ አይነት ነገሮች ኮንቴንሲቲ ጉዳይ ያን የፕሪቶሪያን ጉዳይ አንስቶ የተስማማ ነው በዋይት እንደ ብላክ ነው ተበተስማማ ነው ምንም ነገር የለ እኔ እንዳው ሌላ ፕሪቶሪያ ነው ወይ ያልኩ ራሱ ግር ይያለኝ መጣሉ አንተ ነው መሰለኝ ከዚህ ፕሪቶሪያ ማናውቁ ሌላ ፕሪቶሪያ መጣ እሱ ነው አነዛረገቡትና የሚገርም ነገር ምንድነው ያነሱት የተባለው እንደዚህ አወዛጋቢ ሲሆን አማራ እናንተ ማከል ብቻ አይደለም ይሄ የመሸናነፉ እንትን መብቃት አለበት አይሆንም ሎንግ ላስት በሆነ ሶሉሽን እንስጥ አማራ ነበር ወደ ትግራይ ተቀላቀለ ዛሬ 33 ዓመት ትግራይ ነበር አሁን በባለፈው ጦርነት ወደ አማራ መጣ ስለዚህ መፍትሄ የሚሆነው ነገር ህገ መንግስታቸው ራሳቸው በጻፉት በዋት ህገ መንግስት አሉ እንዴት ነው የሚፈታው ብሎ ህዝብ ውሳኔ የሚል ነገር በተለያየ ነገር ስላለ በዛ መንገድ ነው መሄድ ያለበት እንጂ ዝም ብለህ እንትን ብሎ ነገር አይሰራም ብል ነገር ነው ያነሱት ወደዚህ ወሰደው ወደዛ ምናምን የምትለው ነገር አይሰራም ብል ነገር ዛሬ እንቅጭ ነው ነገርዋቸው ማለት ነው ያው ከዙ ጋር ተያይዞ የወልቃይት የአማራ ማህበር በአሜሪካ አንድ መግለጫ ወጥቷል የትናንትናውን እንትን አስመልክቶ ማለት ነው ስብሰባ ምን እንደሚለው ልክ በራያ መንገድ ወልቃይትን ሊያስበሉ ነው ኮሎኔል ደመቀ ኮሎኔል ደመቀ ተቋሚ ይመስሉኛል አሜሪካ ውስጥ ያሉ ማህበር ነው በራያ መንገድ ወልቃይት ሊያስበሉት ነው ስለዚህ እነ ኮሎኔል ደመቀን አጥብቀን እንታገላቸው የሚል ነገር ጥሪ ሲያቀርቡ ነበር ነገር ግን እነሱ ካነሱት በተቃራኒ ነው እኛ ቪዲዮውንም አይተናል መረጃውንም አይተናል በጣም ጫን ባለ መልኩ ቲፒኤልኤፍ ላይ ምንም ድርድር እንደሌላቸው በማንነታቸው እንደማይደራደሩ የጊዜ ያስተዳደሩ በመቃብራቸው ላይ ራሱ እንደሚፈርስ ያን አካባቢ ደግሞ ኮንትሮል የሚያደርጉት ለኢትዮጵያ ደህንነት ነው እንጂ ይብን ለአንድ ጎጥ ወይም ለአንድ አካባቢ እንዳልሆነ ጫን አድርገው አስቀምጠዋል ምናልባት በጉዳዩ ላይ ሁሉም የራሱን ነጥብ ለማስቆጠር ስለሚሄድ ነው አይ ቲንክ ካለ ሰዓት አንፃር የዛሬው ፕሮግራማችን በዚህ እንቋጭ ለማጅ ተመልካቾቻችን ቻናላችንን ላይክ እንድታደርጉ አሁንም እየጠየቅናችሁ የዛሬው ፕሮግራም በዚህ ቋጭተናል በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩ